መንፈስ ቅዱስ ግን ከወረደ ጀምሮ እስካሁን አለ። የቤተ ክርስቲያን ሞግዚት ነው። ልክ ቤተ ክርስቲያንን ወይም ሙሽሪቷን ይዞ ለሙሽራው ሲሄድ ሲነጠቅ ምድር ነፃ ትሆናለች። ማለትም ከልካይ አሁን ከተማችን ውስጥ ፖሊስ ባይኖር ወንጀለኞች በነፃነት ወንጀል እንደሚፈጽሙ መንፈስ ቅዱስም ምድርን ለቆ ሲሄድ ምድር ያለምንም ከልካይ በግላጭ ሰይጣን ያገኛታል። ያኔ አቦሚኔሽን ይባላል። አቦሚኔሽን ማለት ሰው የመጨረሻውን አሰቃቂ ወንጀል ያደርጋል። ማንም ከልካይ የለም፣ ፖሊስ ከሚጠብቀን በላይ። ነገር ግን መንፈስ ቅዱስ ስላለ አሁን ምድርን ነፃ አልሰጠውም ለሱ። እችን ምድር ምን ብያለሁ? 3 መንግስታቶች ይገዟታል። የሰው መንግስት አለ፣ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። የሰው መንግስት በሰይጣን መንግስት ስር ነው። የሰይጣን መንግስት ደግሞ በእግዚአብሔር መንግስት ስር ነው። እግዚአብሔር ሶቨርጂን አምላክ ነው፣ ሉዓላዊ አምላክ ነው፣ ሁሉንም ይቆጣጠራል። እሱ ሳይፈቅድ የሚከናወን ነገር ኢቭን ኃጢአተኛው ምን ይላል ሕዝቅኤል? ወንድ ልጅ የሚወለድበት ጊዜ ደረሰ፣ ነገር ግን አምጠው የሚወልዱ ሰዎች ጠፉ ይላል። የሚበቀል እኮ አጣን ይላል። እስራኤል እንዲህ አትሰደብም ነበር። እንዲህ ማንም እየተነሳ በሷ ላይ ጉልበታም ነኝ አይልም ነበረ። ወንድ ልጅ የሚወለድበት ጊዜ ደረሰ፣ የሚያመጥ ግን ጠፋ። ስለዚህ ይሄው ማንም ይሳለቅብናል አለ። ጎልያድም ይሄንኑ ነው የደገመው። እናንተ ጋር ወንድ የለም እንዴ አለ። ንጉስ ተብሎ ቁጭ ብሏል። ሰራዊት አለ። ወንዱ ተመርጦ ነው፣ ግን ወንድ አይደሉም። ያንን ተግዳድሮት፣ ያንን ነቀፋ፣ ያንን ስድብ ሊያስወግዱ አልቻለም። የኢየሱስ ክርስቶስን ዘር ይዞ እየመጣ ያለው ብላቴናው ዳዊት ሲመጣ ግን እኔ ውስጥ ወንድ አለ አለ። እኔ ብላቴናው ሳይሆን እኔ ውስጥ ወንድ አለ፣ ይሄን ሸለፈታም እገጥመዋለሁ አለ። ዛሬ እኔና እናንተ ውስጥ ወንድ አለ። ሰይጣን የማይደፍረው ምን ሆኖልናል? ወንድ ልጅ ተሰጥቶናል። እንደኔ እስኪ በሉ ወንድ ልጅ ተሰጥቶናል። አረ ይሄ ብቻ አይደለም፣ እዚህ ጉባኤ ውስጥ ያለ ድምጽ ወንድ ልጅ ተሰጥቶናል። የምንዘምረው፣ የምንሰብከው፣ የምንፈወሰው፣ የምንድነው ሁሉ እነኚህ ኮር የሆኑ መሰረታዊ የሆኑ ነገሮችን ማሰብ ግዴታችን ነው። 5 ታላላቅ ነገሮች፣ ክንዋኔዎች ልናስበው ይገባል። ልናስበው ማንም ሰው የአባቴን ስም አላውቅም የእናቴን ስም አላውቅም እንደማይል ቢያስፈልግ እስከ አያት ከዛም አልፎ ይህንን ደግሞ መንፈሳዊ አባታችን ዘላለም ሕይወት የሰጠንን ልናውቀው የሚገቡ መሰረታዊ ነገሮች ማውቃል። መነሻችን እሱ ነው። ለመሰብሰባችን፣ ለመፈወሳችን የምናየው ድንቅ ተአምራቶች በዚህ ብቻ ሳይሆን በዓለም ዙሪያ እኔ ሁሌ የምደነቀው አንድ ሰው እንዴት ነው እንደዚህ ሊሆን የቻለው እያልኩ እገረማለሁ። እና ምንጩን ማወቅ መቻል አለብን። ሰው እንኳን የሚሰራውን ዕቃ ሜድ ኢን ይላል፣ የተሰራው ብሎ እዚህ ቦታ ነው ይላል። እና ከዛ አንፃር እንደ ክርስቲያኖች ይሄንን እውነት ማወቅ መቻል አለብን። እነኛ 5 መሰረታዊ ነገሮች እግዚአብሔር ቆይታችንን ሁሉ ይባርክልን፣ ሕያው ቃሉንም ይባርክልን። 5 የጌታ ኢየሱስ ክርስቶስ ኢቨንት ኮር ኢቨንትስ ወይም ቋሚ ዋና የሆኑ ነገሮች፣ አንደኛ መወለዱ ነው። ሁለተኛ ስቅለቱ ነው። ስቅለቱ ውስጥ ሞቱ አለ፣ መሰቀሉ ነው። ሶስተኛ ትንሳኤው ነው። አራተኛ እርገቱ ነው፣ ማረጉ ነው። አምስተኛ ዳግም ምጽአቱ ነው። እነኚህ መሰረታዊ ነገር ናቸው። መወለዱ፣ መሰቀሉ፣ መነሳቱ፣ ማረጉ፣ ዳግም መምጣቱ። ይሄ ቤዚክ የሆነ መሰረታዊ የሆነ የእግዚአብሔርን ቃል ወንጌልን የተመሰረተበት ትልቅ ጉዳይ ነው። አገልግሎቱ፣ ተአምራቱ እግረ መንገዱን ነው።
መሰቀሉ ግን እግረ መንገዱን ሳይሆን የተጻፈ ነው እና የተፈጸመም ነው። ቀደም እንዳልኩት እነኚህ ሰሞናቶች የጌታችንን ልደት የምናስብበት ስለሆነ ኢሳይያስ ምዕራፍ 9 ላይ በርከት ያሉ ሐሳቦችን አንብቤ ዋና ሐሳቤ ግን አንድ ቦታ ላይ ነው። እሱም በስብከቴ መካከል እገልጸዋለሁ። ትንቢተ ኢሳይያስ ምዕራፍ 9 እንደውም በማገለግልባት ቤተክርስቲያን ሳምንት ሲቀር ፋሲካ ፕሮግራም ላይና የልደት ፕሮግራም ላይ ምን ላለው የመጽሐፍ ቅዱስ ንባባችሁን የየዕለቱን ትታችሁ እሱን ማንበብ አቆማችሁ እነኚህን ሳምንት የስቅለቱ ጊዜ ስለ ስቅለቱ የሚያወሩትን ስለ ሕማሙ የሚያወሩትን እሱን አንብቡ። በልደቱ ጊዜ ደግሞ እነ ሉቃስ ምዕራፍ 1 2 እስከ 3 እነ ማቴዎስ ምዕራፍ 1 2 እነኚህን አንብቡ እያልኩኝ እላለሁና እዛ ጋር ያለው መሰረታዊ ነገር እንድናውቅ ለማለት ነው። ባይዘዌ መጽሐፍ ቅዱሳችን ውስጥ ብዙውን ስለ ጌታችን መወለድ የተነበየ ስለ ጌታችን ውልደት የተነበየ ኢሳይያስ ነው። ሌላው ዳዊት ነው። መጽሐፍ ቅዱሳችን ውስጥ ጠቅላላ በብሉይ ኪዳን ስንት ጊዜ ስለ ጌታ ኢየሱስ ክርስቶስ የትንቢት ቃል ተነግሯል? መሲህ እንደሚመጣ ወደፊት ጌታ ኢየሱስ ክርስቶስ እንደሚወለድ ብሉይ ኪዳን 39ኙ መጽሐፍ ስንት ጊዜ ስለ ጌታ ኢየሱስ ተናግሯል ብለን ብንል በጣም ብዙ ጊዜ ወደ 322 ጊዜ ወደ 322 ጊዜ ጌታችን ኢየሱስ ክርስቶስ እንደሚወለድ ብሉይ ኪዳን ተናግሯል። ቀላል አይደለም። ስለ አንድ ሰው እንደ ሰው ስለ አንድ ስለሚወለድ 322 ጊዜ ብሉይ ኪዳን ተናግሯል። ያ የተናገረው ደግሞ ነገር ሁሉ በአዲስ ኪዳን ተፈጽሟል። ፓዝል የሚባል ነገር እናውቃለን። ፓዝል ምንድነው? እነኚህ ለምሳሌ ዝሆንን እንደምሳሌ እንውሰድና ዝሆንን 30 ቦታ ቅርጹን ይቆራርጡታል። ከዛ ለህፃናቶች ይሰጡና ገጣጥሙት ብለው ይላሉ። ያንን ቁራጭ አንድ ጆሮ ለብቻው አንድ ጆሮ ፊቱ አይምና ምኑ እንደዛ ይገጣጥሙትና መጨረሻ ላይ የዝሆን ሙሉ ፒክቸር ወይም ቅርጽ ወይም ምስል ይመጣል። ለምክንያት ነው ይሄን የተናገርኩት። ይመጣል። የተቆራረጡት እነኛ ቁርጥራጭ ነገሮች ስንገጥማቸው የሚገርም የሚያምር ዝሆን ይሰጠናል። ምናልባት እዚህ ውስጥ የተጫወተናል ልጆቻችንም እንደዛ በብሉይ ኪዳን የተነገሩትን የኢየሱስ ክርስቶስ ትንቢቶችን ሁሉ አንዱዛ የተናገረውን ሁሉ አዲስ ኪዳን ላይ አምጥተን ስንገጣጥመው ኢየሱስን ብቻ ነው የሚያሳየን። የኢየሱስን መልክ ምስል ወይም ይሄንን እዚህ ጋር የተነገረውን ነገር የኖረ ሰው ማን ነው? የኖረ ሰው አለ ወይ? በማን ህይወት ውስጥ ተፈጽሟል? ለምሳሌ በጨርቄ ላይ ዕጣ ተጣጣሉ ተብሎ በብሉይ ኪዳን ተነግሯል። እሷ አንድ ቁራጭ ናት። ኢየሱስ ጋር ስንመጣ በኢየሱስ ክርስቶስ ህይወት ውስጥ ይህንን ጥቅስ በህይወቱ ተፈጻሚ ሆኖ እናገኘዋለን ወይ ብለን ስንል እናገኘዋለን። ወደ ምዕራፍ 18 የዮሐንስ ወንጌል አካባቢ ነው። ምዕራፍ 19 ኢየሱስን ከሰቀሉት በኋላ ጨርቁ ላይ ዕጣ ተጣጣሉ። ለማን ይድረስ ብለው መቅደድ የለብንም ወጥ ነው አሉ ይላል። እሱ የራሱ ትርጉም አለው። እናገኛለን። ተጠማሁ ያለ አለ ወይ ስንል አው ኢየሱስ ተጠማ ብሏል። ከአጥንቶቹ አንዱ አይሰበሩም ተብሏል ወይ? መስቀል ላይ የሚሰቀሉ ሰዎች ቶሎ ስለማይሞቱ ከ4 ቀን እስከ 6 ቀን ለመሞት ይፈጅባቸዋል። ለምን? ሜን ኦርጋናቸው አይደለም የተመታው። እጅ ነው የተበሳው፣ እግር ነው የተበሳው። ስለዚህ ሰው ቶሎ አይሞትም። እግሩና እጁ ተበስቶ አይሞትም ሰው። ስለዚህ ሚኒመም 6 ቀን ይፈጅበታል። ኢየሱስ ክርስቶስ ብቻ ነው በታሪክ ውስጥ ቶሎ የሞተ፣ እዛው መስቀል ላይ ቶሎ የሞተ። ስለዚህ እነኛ ደግሞ ገና አልሞቱም። የተሰቀለው አርብ ነው። ከጧቱ 3 ሰዓት ነው የተሰቀለው። እስከ 9 ሰዓት ነው መስቀል ላይ የቆየው። 6 ሰዓት መስቀል ላይ ቶታሊ ቆይቷል። ከ9 ሰዓት በኋላ ደግሞ ሰንበት ይገባል። እነሱ ሀገር ሰንበት ከገባ
ምንም አይነት እንቅስቃሴ የለም። በተለይ የተሰቀለ ሰው መውረድና መጣል ወይም ደግሞ መውደቅ አለበት። የቀበሩት ቦታ ራሱ ምን ይባላል? የጉድፍ መጣ፣ እኛ ሀገር ቆሼ እንደምንለው እዛ ነው የተቀበረው። ነህምያ ያሰራው የቆሻሻ መጣያ አለ። ለምን? ደሙ ይሄ ሰውዬ እርኩስ ስለሆነ ይሄ ሰውዬ ደሙ ቅድስቲቷን ከተማ እንዳያረክሳት ብለው አውጥተው ነው ወደ ውጭ የጣሉት። ይሄ ሁሉ የተጻፈ ነገር በኢየሱስ ክርስቶስ ሕይወት ውስጥ ሆኗል። እነኛን ወንበዴዎቹን ቶሎ ለመቅበር ሁሉንም ብለው ሄደው ሳያቸው አልሞቱም። ስለዚህ ጉልበታቸውን ሰበሯቸው። ጉልበታቸውን ከሰበሯቸው ሸክም አካላቸውን መሸከም ስለማይችሉ ምን ይሆናል? ይወድቃሉ፣ ግን ተንጠልጥሏል። ስለዚህ የቀረው ደማቸው እየደማ ያልቅና ቶሎ ይሞታሉ። ኢየሱስንም ሊሰብሩት ሲሄዱ እሱ ቀድሞ ሞቷል። ከአጥንቶቹ አንድም አይሰበርም የተባለው ቃል ይፈጸም ዘንድ ተብሎ እዛ ጋር ይጻፋል። በማን ሕይወት ውስጥ? ኢየሱስ የምንጠራጠረው አምላክ አይደለም። ኢየሱስ እንደዚህ ነው እንደዛ ነው ብለን ስፔኩሌት የምናደርገው አምላክ አይደለም። ቅድም እንዳልኳችሁ ብሉይ ኪዳን ውስጥ የምናገኛቸው ስለ አንድ ሰው የተተነበዩ ትንቢቶች ሁሉ በኢየሱስ ክርስቶስ ውስጥ ተፈጽመዋል። ደዌያችንን ተሸከመ፣ ሕማማችንን ተቀበለ፣ ደዌያችንን ተሸከመ፣ የሁላችን በደል በእርሱ ላይ አኖረው እና ደቀቀ፣ ተሰቃየ የሚለው ይሁዳ እንደሚሸጠው ተጽፏል። በኢየሱስ ክርስቶስ ሕይወት ውስጥ ተፈጽሟል። ብዙ ነገሮች ምንም ሳይቀር ፈሪሳውያኖች ኢየሱስ ክርስቶስን በሚሰብክበት ቦታ ሁሉ አይቀሩም፣ አቴንድ ያደርጋሉ። ለመዳንና ለሕይወት ፈልገው ሳይሆን ለመክሰስ አንድ፣ ሁለተኛ ደግሞ ይሄ ሰው የእውነተኛ መሲህ ነው ወይ ብለውም ለመጠየቅ ነው ወይ ብለው የሚያውቁት 4 ትንቢት አለ። እውነተኛው መሲህ የሚለይበት 4 ነገር መፈጸም አለበት። አንደኛው እውር ሆኖ የተወለደ ሰው መፈወስ አለበት እውነተኛ መሲህ ከሆነ። ሁለተኛው እውር ሆኖ የማያይ ሰው እውር ሆኖ የተወለደን። ሁለተኛው ምንድነው? ደንቆሮ ሆኖ የተወለደን ሰው ሲወለድ ጀምሮ እሱን መፈወስ አለበት። ሶስተኛ በአራተኛ ቀን፣ በሶስተኛ ሳይሆን በአራተኛ ቀን የሞተ ማስነሳት መቻል አለበት። አራተኛውን አሁን ዘነጋሁት። እነኚህን ሁሉ ነገሮች ጌታ ኢየሱስ ክርስቶስ ፈጽሟል። ስለዚህ ምንም የሚያመካኙበት የላቸውም። የሚፈልጉትን ምልክት እንኳን ከመሲሁ ላይ አግኝተዋል። መጽሐፍ የሚለውንም ቃል ስለ ኢየሱስ የተናገረውን እሱ ላይ ተፈጽሞ አግኝተዋል። ሮሜ ምዕራፍ 11 ምን ይላል? በአይሁዶች ላይ አሁን ድንዛዜ ወደቀባቸው ይላል። መቼ ነው ይሄ ድንዛዜ ወይም ይሄ ስፒሪቹዋል ዲዚነስ ወይም ስፒሪቹዋል ስሊፒ ውስጥ ነው ያሉት? መንፈሳዊ እንቅልፍ ውስጥ ነው እስካሁን ያሉት። መቼ ነው ከዚህ እንቅልፍ ውስጥ የሚወጡት የሚባንኑት ብለን ስንል አንቲክራይስት ሐሰተኛውን ክርስቶስ ተቀብለውት ለ3 ዓመት ተኩል አንተነ ስንጠብቅ የነበርከው መሲሃችን ብለው ቆይተው ከ3 ዓመት ተኩል በኋላ በመቅደሳቸው ውስጥ እሪያ አርዶ ለእግዚአብሔር መስዋዕት ሲያቀርብ ያን ጊዜ ይደነግጣሉ። በፍጹም ይሄ ሰውዬ ከኛ መጽሐፍ ጋር አይጣጣምም። ለምን? በፍጹም የማይሰዋ እርኩስ የሆነ ነገር ነው መቅደስ ውስጥ የሚሰዋና ለእግዚአብሔር ያኔ ይገለጣል። ያኔ ሲገለጥ ፍለፊት ይጋፈጡታል። ያኔ የእስራኤል ከእንቅልፍ መባነን ይሆናል። ይነቃሉ። ግን ያን ጊዜ ምን ይሆናል? አሁን እኔና እናንተ ጌታ ኢየሱስን እየተቀበልን ያለነው ሳልቬሽን ባይ ግሬስ ነው። ደህንነት በጸጋ ወይም ደህንነት በነፃ ነው። ያኔ ግን በ7 ዓመቱ መከራ ጊዜ ሳልቬሽን ባይ ስዋርድ ይሆናል። ማለትም ደህንነትን በሰይፍ ነው የሚቀበሉት። በሰይፍ በምድር ላይ ታይቶ የማይታወቅ መከራ በ7 ዓመት ውስጥ ይሆናል ይላል። ለምን ብለን ስን አሁን የሚቆጣጠር መንፈስ አለ። አሁን ጌታ ኢየሱስ ክርስቶስን ለምናምነው ለኛ ብቻ ሳይሆን ጥቅሙ ዓለም የማያምኑት እንኳን የጌታ ኢየሱስ ክርስቶስ ዘመን ስለሆነ እየተጠቀሙበት ነው።
በደጃችሁ የምታበሩት የደጅ መብራት ለጎረቤቶቻችሁም ውጋጋን ብርሃን እንደሚሰጥ ለኛ የበራው ብርሃን ለኃጢአተኞችም እንኳን ይደርሳል፣ ለክፎች እንኳን ያ ብርሃን ይደርሳል። ለምን ዓመተ ምህረቱ በ7 ዓመት ውስጥ ግን ቤተክርስቲያን ስትነጠቅ ይሄ ሎውለስነስ ስፒሪት ይባላል። ይሄ አሁን የሚከለክለው አለ የሚባል ይሄ ህገወጡን መንፈስ እንዳይሰራ የሚከለክል አሁን መንፈስ ቅዱስ ከቤተክርስቲያን ጋር ስላለ ማለት ነው ስላለ ነው። ቤተክርስቲያን ስትነጠቅ የመንፈስ ቅዱስ አሁን በምድር ላይ የመቆየቱ አደራ ኢየሱስ 33 ዓመት ነው ምድር ላይ የቆየው። መንፈስ ቅዱስ ግን ከወረደ ጀምሮ እስካሁን አለ። የቤተክርስቲያን ሞግዚት ነው። ልክ ቤተክርስቲያንን ወይም ሙሽሪቷን ይዞ ለሙሽራው ሲነጠቅ ምድር ነፃ ትሆናለች። ማለትም ከልካይ አሁን ከተማችን ውስጥ ፖሊስ ባይኖር ወንጀለኞች በነፃነት ወንጀል እንደሚፈጽሙ መንፈስ ቅዱስም ምድርን ለቆ ሲሄድ ምድር ያለምንም ከልካይ በግላጭ ሰይጣን ያገኛታል። ያኔ አቦሚኔሽን ይባላል። አቦሚኔሽን ማለት ሰው የመጨረሻውን አሰቃቂ ወንጀል ያደርጋል። ማንም ከልካይ የለም። ፖሊስ ከሚጠብቀን በላይ አንዳንዴ እኮ ቀን ሙሉ ፖሊስ ሳናይ እንውላለን ለቀናቶችም። ነገር ግን መንፈስ ቅዱስ ስላለ አሁን ምድርን ነፃ አልሰጠውም ለሱ። ይህንን ሁሉ ጋቨርን እያደረገ ያለው እየገዛ ያለው ደግሞ እግዚአብሔር። እችን ምድር ምን ብያለው? 3 መንግስታቶች ይገዟታል። የሰው መንግስት አለ፣ የሰይጣን መንግስት አለ፣ የእግዚአብሔር መንግስት አለ። የሰው መንግስት በሰይጣን መንግስት ስር ነው። የሰይጣን መንግስት ደግሞ በእግዚአብሔር መንግስት ስር ነው። እግዚአብሔር ሶቨርጂን አምላክ ነው፣ ሉዓላዊ አምላክ ነው፣ ሁሉንም ይቆጣጠራል። እሱ ሳይፈቅድ የሚከናወን ነገር ኢቭን ኃጢአተኛው የለም። እና አንዳንድ ሰው ምን ይላል? አይ እግዚአብሔር ዓለምን እንደ ሰዓት እንደዚህ ሞልቷት፣ ድሮ ምን ሞላው ሰዓት አላለ ሞልቷት ትቷት ሄዷል፣ በራሷ ትዙር። ኖ እያንዳንዲቷን እንቅስቃሴ እግዚአብሔር ከሰማይ ያያል። እያንዳንዲቷን እንቅስቃሴ እግዚአብሔር ይቆጣጠራል። እና አማኑኤል የተፋታን እግዚአብሔር ታረቀን፣ እንደገና ተጋባን። እግዚአብሔር በዘፍጥረት ምዕራፍ 1 ምዕራፍ 2 እስከ ምዕራፍ 3 መጀመሪያ እግዚአብሔር ከሰው ጋር ነበረ። ከዛ በኋላ ከምዕራፍ 3 በኋላ ሰው ኃጢአት ሲሰራ እግዚአብሔርና ሰው ተለያዩ። በክርስቶስ ኢየሱስ አማኑኤል ተባለ። ምንድነው? እግዚአብሔር ከኛ ጋራ እንደ ጥንቱ ሆነ ማለት ነው። በማን? በልጁ በክርስቶስ ኢየሱስ በኩል። ቀደም እንዳልኩት ነው። እዚህ የመጣንበት ጉዳይ ማንን ብለን ነው የመጣ ነው? ነቢይ ምንቴን ብላችሁ ከሆነ እጅግ ትልቅ ስህተት ተሳስታችኋል። እግዚአብሔርንም ታስቀይሙታላችሁ። እገሌን አይደለም ጌታም ብለን ነው። አረ ሁላችሁም አንደበት አሜን ይበል። የተናገርኩት እኮ ነገር ቀላል አይደለም። የትም ቦታ አዎ በሱ ያልፋል፣ አዎ በገሌ ያልፋል፣ አዎ በገሌ በአገልጋዮች ያልፋል። ምሰሶው ግን ምክንያቱ ግን ይሄንን እጄን እንኳን ይሄ አይምሮዬ ሳያዘው አይንቀሳቀስ። ይሄ የሰውነቴ አካል ሁሉ አዛዥ አለው። በእኛ ውስጥም የሚሆነው በዚህ ቤት ውስጥ የሚሆነው ጌታ የሚለው ብቻ ነው። የቤቱ ባለቤት ጌታ ነው። ስለዚህ ከጌታ ጋር እንዳትተላለፉ። ጉዳያችሁ በጌታ እጅና ጉዳያችሁ በጌታ ውስጥ ነው የሚያልፈው። እኛ ባሪያዎቹ ነን። በትክክል እንደነገር ምንም ማንጠቅም ነን። ልናደርገው የሚገባንን ብቻ አደረግን በሉ ነው ያለው። እና ይሄንን እውነት ትንሽ እንድናይ ነው። ነገር ግን ተጨንቃ ለነበረች ጨለማ አይሆንም። ተጨንቃ ለነበረች ምን አይሆንም? ኖ ሞር ዳርክነስ። ምን አይነት መንፈሳዊ ጨለማ? ክርስትና ገብቶን በደንብ ክርስትና ገብቶን ክርስትና
ይሄን ጥያቄ ብንጠየቅ የምንመልሰው መልስ ይሄ የውጪው አይንህ ቢታወር ይሻላል የልቦና አይንህ ቢታወር ይሻላል ተብለን ብንጠየቅ የውጪው አይኔ ይጥፋ ነው ማለት ያለብን ከውስጡ አይኔ ከሚጠፋ። እኔ አሁን ይሄን ጥያቄ ብጠየቅ ይሄንን መልሳለሁ ነው የምለው። እንግዲህ ጊዜው ሲደርስ እዛ ጫፍ ላይ ሲደርስ እንደ ጴጥሮስ አልክድህም እሞታለሁ ብዬ ምን እላለሁ አላውቅም፣ ግን እንደምል 100% in this moment እርግጠኛ ነኝ። የልቤ ብርሃን ከሚጨልም ክርስቶስ ኢየሱስ ከውስጤ ከሚወሰድ እዚህ ጋር ሲናገር ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በጨለማ ውስጥ የተርመሰመስንበት ሰው ሆነን እንደ እንስሳ የኖርንበት ዘመን፣ ሰው ሆነን እንደ ሰው ያልኖርንበት ዘመን ጨለማ ይባላል። ትልቁ ከባዱ ጨለማ ይሄ ውጫዊ ጨለማ ሳይሆን የውስጥ ጨለማ እጅግ ከባድ ነው። ምንም አይነት የሀገር መሪ እንሁን፣ ጠቢባን እንሁን፣ ፈላስፎች እንሁን፣ ባለጸጋ እንሁን፣ ይሄም ብርሃን የውስጥ ብርሃን ሊያበራ የሚችል መለኮታዊ ኃይል ብቻ ነው። የየሰው ዮሐንስ ምዕራፍ 1 ቁጥር 2-3 ላይ ስታዩ ምን ይላል? ወደ ዓለም ይመጣ ነበርና እሱም የሰው ብርሃን ነው። ይሄ ብርሃን የሰው ብቻ አይደለም፣ የእንስሳውም ነው፣ የእጽዋቱም ነው፣ የፍጥረት ሁሉ ነው። ኢየሱስ ክርስቶስ ብቻ ግን እውነተኛው ብርሃን ወደ ዓለም ይመጣ ነበረ፣ እርሱም የሰው ብርሃን ነው ይላል። ሕይወት ተገለጠች አይተንማል ይላል። እና እኔ ውስጥ ላይጠፋ የበራ የተገጠመ አምፖል አለ። የውስጤ አምፖል መንገዴን የሚያቀና ከዚህም ከዛም እየመለሰ ጎዳናዬ ይሄ ነው፣ መንገድ ይሄ ነው። እኔ በጣም ይገርመኛል። ዳዊት ፊሎሶፊካል የሆነ ይሄ ፍልስፍና የሞላው ነገር ይመስላል። ሲሞት ሰለሞንን ጠራውና ልጄ ሰለሞን ሆይ ከዚህ ውስጥ አሁን ሰው አይደለንም እንዴ? አሁን እኮ ጌታ ቢመጣ ማለፍ አንቺ ሰው ሁኝ፣ አንተ ሰው ሁን፣ አንተም ሰው ሁን እያለ የሚለን እኮ በጣም ብዙ ሰዎች አለን። ዋዳዚት ምን እስኪ ጊዜው ሰዱና ሰለሞን ለልጁ ዳዊት ለልጁ ለሰለሞን ምን ማስተላለፍ ፈልጎ ነው በአንድ ቃል ሰው ሁን ያለው? እኔ ጌታን ካገኘው በኋላ ሰው ሆኛለሁ። ይሄ እግዚአብሔር የሚፈልገው አይነት ሰው፣ እግዚአብሔር ውስጥ ያለ ሊፈጥረው ሊያስቀምጠው የፈለገ አይነት ሰው ሆኛለሁ። በራሴ ግን አልቻልኩም። በራሴ ተፍጨርጭሬ አቅቶኝ አልቻልኩም። መሆን እኮ ፈልጋለሁ። ሮሜ ምዕራፍ 7ን የምታውቁ ካላችሁ ሙሉ ምዕራፍ በጎን ነገር አውቃለሁ ግን ማድረግ አልችልም። መልካም የሆነውን ነገር ማድረግ ነው የምፈልገው፣ መልካም ያልሆነውን ነገር ነው ሳደርግ የምገኘው። መጨረሻ ያን ቻፕተር ሲዘጋው ምን ይላል? ወደ ቁጥር 23 ምዕራፍ 7 ሮሜ ምን አይነት ጎስቋላ ሰው ነኝ ለሞት ተሰልፌ የተሰጠው ይልና ምዕራፍ 8 ቁጥር 1ን ሲጀምር እንዲህ ይላል፣ ሴሌብሬት ያደርጋል። ምን ይላል? አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሎ ይናገራል። ጳውሎስ ትልቅ የሕግ ሰው ነው። ጳውሎስ ትልቅ ምሁር ነው። ብሉይ ኪዳንን ያውቀዋል። ለሱ የሚሰበክለት ግን መኖር አልቻለም፣ አልኖረውም። የኔና የናንተም የቃል እጥረት የለብንም፣ የመኖር እጥረት ነው ያለብን። ማናውቀው ቃል የለም፣ ኦልሞስት የለም። ህሊና አለ፣ ይሄው ቃል አለ፣ ኦሪት ሕግ አለ። መጽሐፍ ቅዱስ ላይ እንደዚህ ይላል፣ ቃልም ስጋ ሆነ ይላል። እግዚአብሔር ይርዳን። ኢየሱስ ብቻ አይደለም ቃል ስጋ የሆነው፣ የሰማነው ቃል ሁሉ እኛም ውስጥ ስጋ መልበስ አለበት። to be practical ቃል ስጋ መሆን ለካ ይችላል። ኢየሱስ ጋር ብቻ አይደለም፣ በእኛም ህይወት ስለ ፍቅር ተሰብከናል። ስጋ እናልብሰው። ምን ስናረግ ነው? ጥላቻን ስናስወግድ ነው። ስለ ትህትና ተሰብከናል። በጣም ግሩም ስብከት ስለ ይቅርታ ምናምን። ቃል ግን አልለበሰም። ቃል ያለበሰ
በጣም ብዙ ቃል ብቻ ቃል ሆኖ የቀረኛ ውስጥ አለ። እንጠቅሰዋለን፣ እናውቀዋለን። ገና እኔ ሳልጀምር ቀድማችሁ ሁሉ ማለት እግዚአብሔር እረኛዬ ነው ብዬ ብል የሚቀጥለው እናንተ ደግሞ ምን ትላላችሁ? ቃል ነው። ሲሲ አለ። የቃል ችግር የለብንም፣ የመኖር ችግር ነው። ሌላው ለአገልጋዮች እዚህ ላላችሁ እንደው ኳየሮችም ሁኑ ምንም አገልጋዮች እኔ ችግሬ ፕሮግራም ሲሰጠኝ በራሴም ፕሮግራም ሰውም ጋር ስብከት ማዘጋጀት ችግር የለብኝም። ቴዎሎጂ ተምሬያለሁ፣ እስካሁንም እየተማርኩ ነኝ። ራሴን ማዘጋጀት ነው የሚከብደኝ። በደንብ ሰማችሁኝ? አገልጋዮች እንዳላችሁ እርግጠኛ ነኝ። የኔን ኳየሮች እላቸዋለሁ ጥናት አለን፣ እባካችሁ ጥናቱን ተዉትና ጸልዩ እላቸዋለሁ። እስቲ ጸልዩና ዝም ብላችሁ ጸልዩና እስኪውጡ ሳታጠኑ ድምጻችሁ ይጣፍጣል። እኔ ከናንተ ተቀበየ ፕሮግራም ስመራ አታዩም እላቸዋለሁ አንዳንዴ። እና መለል ነው ስብከት ማዘጋጀት እኔ ምንም ችግር የለብኝም። ምንም ጥቅሱን አውቀዋለሁ። አሁን ደግሞ ረጂ መጽሐፎች አሉ፣ ብዙ ጎግል ማድረግ ይቻላል ምናምን። ራሴን ማዘጋጀት ግን ለኔ ትልቅ ቻሌንጅ ነው። ራሴን ለማዘጋጀት በእግዚአብሔር ፊት ራሴን ይዤ መቅረብ አለብኝ። በመጀመሪያው ዘመን የዛብሎንንና የንፍታሌምን ምድር አቃለለ። በኋለኛውም ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይልና በጨለማ የሄደ ሕዝብ ብርሃን አየ ይላል። ምን ማለት ነው? በእርግጥ በጨለማ ሄደዋል እንዴ? ኧረ አልሄዱም። በየቀኑ ፀሐይ ትወጣለች። በየቀኑ እንደውም የነሱ ሀገር ሐሩር ነው። ግን እዚህ ጋር ይላል በጨለማ የሄደ ሕዝብ ይላል። እቺ ሕዝብ የምትለዋን ቃል ወስዳችሁ ሉቃስ ምዕራፍ 2 ቁጥር 10 አካባቢ ስታዩት ምን ይላል? እንደዚህ ይላል፣ ለሕዝብ ሁሉ የሚሆን ደስታ ከሰማይ የሰው አምፖል ተገጥሟል፣ ተልኳል። እየወሰዳችሁ ግጠሙት፣ የወሰዳችሁ ሕይወታችሁ ውስጥ አስገቡት ማለት ነው። በጨለማ የሄደ ሕዝብ ምን አየ? ብርሃን አየ። ይሄ ብርሃን በእውነት አያመልጣችሁ። ይሄ የምንሰማው ቃል ዛሬ ያድነናል። ዛሬ ካላዳነን ነገ ይመሰክርብንና ይፈርድብናል። ዛሬ ያድነናል። ዛሬ ካልዳንግምንበት ግን ነገ ይፈርድብናል። ስለዚህ ባለ ዕዳዎች ናችሁ። ይሄ ቃል በጆሮአችሁ የገባ የደረሰ ሁሉ ባለ ዕዳዎች ናችሁ። ቁርጡን ልንገራችሁ እኔን ጨምሮ ይሄ ቃል ወይ ያድነናል ወይ ይፈርድብናል። ምስክር ይሆንብናል። ምስክር ይሆንብናል። ጌታ ኢየሱስ ክርስቶስን ሰው መቀበሉ ኦፕሽን አይደለም፣ ማንዳቶሪ ነው። ምርጫ አይደለም፣ መስት ነው። እንጀራ ሳይበሉ ልኑር ወይም መኖር መመኘት አይቻልም። ለመኖር መብላት አለብን። ሌላ እንጀራ ከሰማይ ተሰጥቶኛል፣ እውነተኛው እንጀራ እኔ ነኝ አለ ጌታ ኢየሱስ ምዕራፍ 6 ዮሐንስ ወንጌል ላይ እውነተኛው እንጀራ እኔ ነኝ ከሰማይ የወረድኩ። ለ80 ዓመት መኖር ከፈለክ ውሸተኛውን እንጀራ ብላና 80 ዓመት ቆይተህ ትሞታለህ፣ ችግር የለም። ለዘላለም መኖር ከፈለክ ግን እውነተኛ እንጀራ እኔ ነኝ። አረ ክብር አምጡ ባካችሁ ለዚህ ጌታ። ከሰማይ የወረደ እውነተኛ እንጀራ አብ ያተመው እኔ ነኝ አለ ጌታ። ሙሴ የሰጣችሁ እንጀራ እውነተኛ ቢሆን ኖሮ በምድረ በዳ አትቀሩም ነበር። አባቶቻችን እንጀራ በልተዋል ብላችሁ ቦስት አታድርጉ። እሱን የበሉ ሰዎች ምድረ በዳ ቀርተዋል። እኔን የሚበላ ግን ምድረ በዳ አይቀርም፣ ይዘልቃል፣ እንገናኛለን፣ እንገባለን ነው የሚለው። ኢየሱስ ክርስቶስን ይሄ እውነተኛውን እንጀራ የበላ ምድረ በዳውን አልፎ ወደ እውነተኛዋ ተስፋይቱ ምድር ይገባል። እና በጨለማ የሄደ ሕዝብ ምን አየ? እኔ ቲኔጀር ውስጥ ሆኜ ሕፃን ሆኜ ቸርች ሄዳለሁ ያለ እውቀት። የ6 ዓመት ልጅ ሆኜ ቸርች ሄድ ነበር፣ ግን በእውቀት ደግሞ ቲኔጀር ሆኜ ብዙ ቻሌንጆች ያለበት እድሜ ላይ ሆኜ ይሄ ብርሃን በራልኝ። በጨለማ ውስጥ ነበርኩ። እኔ እንደኔ በቃ ሰክሰስ ያደረገ የለም
እያልኩኝ ግን በውስጤ ያለው ጩኸት በጨለማ ውስጥ የሚሄድ ሰው ነበርኩኝ። ይሄ ብርሃን ለኔም ደረሰ፣ ለናንተም ደረሰ። በጨለማ የሄደ ሕዝብ ብርሃን አየ። በሞት ጥላ አገር ለኖረ ብርሃን ወጣላቸው። ምን ማለት ነው? በሞት ጥላ ማለት አንደር ኮንደምኔሽን፣ በፍርድ ስር ያሉ ሰዎች ይሄ ብርሃን ወጣና ነፃ ወጣቸው። ቅድም ጳውሎስ እንዳለው አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። በፍርድ ስር፣ በእግዚአብሔር ቁጣ ስር አይደሉም። አሁን በጸጋ ስር ነን እንጂ በፍርድ ስር አይደለንም። እና በሞት ጥላ አገር ለሚኖሩ ብርሃን ወጣላቸው። ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል ይላል። ብዙ ውስጥ አልግባ። ወደ ቁጥር 6 ልሄድና እዛ ላይ ትንሽ ቆይቼ ልሰብስብ። ቁጥር 6 ላይ በደንብ እንድሰሙኝ ፈልጋለሁ። ወደ መልእክቴ እየደረስኩኝ ነኝ። እኔ ልናገረው በዋነኛነት ወደ ያስኩት የምናውቀው ጥቅስ ነው። ሆኖም ግን የምናውቀው የተጻፈውን ያህል በዛ ልክ የምናውቀው ቃል አይደለም። ሕፃን ተወልዶልናል፣ ሕፃን ተወልዳልናለች አይደለም ያለው። ሕፃን ምን ብሎልናል? ስለዚህ ጾታውን ነግሮናል አይደለም? በቂ አይደለም? በቂ ነው። ሕፃን ተወልዶልናል ካለ ታዲያ ቀጥሎ ወንድ ልጅ ተሰጥቶናል የሚለው ለምን ተጻፈ? ሕፃን ተወልዶልናል ካለ በኋላ ወንድ ልጅም ተሰጥቶናል ይላል። ፈቃደኞች ከሆናችሁ ይሄን ቃል ከኔ ጋር በሉት። ምን ተሰጥቶናል? ወንድ ልጅ ተወልዶልናል አይደለም ያለው? ተሰጥቶናል። አሃ ለካ ወንድ ልጅ የለንም ነበር። ለዚህ ነው ስንጠቃችንን የሚያጠቃ ከአጥቂያችን በላይ ጉልበት ያለው ጨርሱልኝ። ምን ተሰጥቶናል? እንደሱ አይደለም። እኔ ውጪ ይሄንን ስብከት ሰብኬዋለሁ። የዚሁ የጌታ ልደት ጊዜ ጉባኤ ሁሉ ብድግ ብሎ እኩል ነበር የሰበክ ነው። መንፈስ ቅዱስ ቃሉን ያብራልን። ሕፃን ተወልዶልናል። ሰዋዊ ኔቸር ነው። ማርያም የወለደችውን ነው። ወንድ ልጅ ተሰጥቶናል። he is not an ordinary person። ተራ ሰው አይደለም። አሁን የተወለደው ዝም ብሎ ጾታ የያዘ ሰው አይደለም። ጉልበት ያለው ሰው። ጾታ ብቻ አይደለም። ይሄ ወንድ ልጅ ተሰጥቶናል። ሕዝቅያስ ሰናክሬም የሚባል ንጉሥ መጥቶ የሀገርህ አፈር ጭብጥ እንኳን በኔ እጅ አይሞላም እያለ እየተሳደበ በታላቅ ትምክህት ሲናገር የተጻፈውን ደብዳቤ ወስዶ በቤተ መቅደስ ውስጥ ወይም በሰለሞን መቅደስ ውስጥ ዘረጋውና ለእግዚአብሔር እስኪ አንተም አንብበው አለው። እግዚአብሔር አነበበና እንዲህ አለ። ለዚህ ለኩስታሪ ለሆነ ልብህ አይውደቅ። እኔ መንፈስ ልክበትና ስናጋውን ይዘው ወደ ኋላ ይመልሱታል። አይወጋህም፣ እኔ አለሁ፣ አይወጋህም አለው። እሱን አይደለም ልናገር የፈለኩት። አንድ ቃል አለ። ምን ይላል ሕዝቅኤል? ወንድ ልጅ የሚወለድበት ጊዜ ደረሰ፣ ነገር ግን አምጠው የሚወልዱ ሰዎች ጠፉ ይላል። የሚበቀል እኮ አጣን ይላል። እስራኤል እንዲህ አትሰደብም ነበር። እንዲህ ማንም እየተነሳ በሷ ላይ ጉልበታም ነኝ አይልም ነበረ። ወንድ ልጅ የሚወለድበት ጊዜ ደረሰ፣ የሚያምጥ ግን ጠፋ። ስለዚህ ይኸው ማንም ይሳለቅብናል አለ። ጎልያድም ይህንኑ ነው የደገመው። እናንተ ጋር ወንድ የለም እንዴ አለ። ንጉስ ተብሎ ቁጭ ብሏል። ሰራዊት አለ። ወንዱ ተመርጦ ነው፣ ግን ወንድ አይደሉም። ያንን ተግዳድሮት፣ ያንን ነቀፋ፣ ያንን ስድብ ሊያስወግዱ አልቻለም። የኢየሱስ ክርስቶስን ዘር ይዞ እየመጣ ያለው ብላቴናው ዳዊት ሲመጣ ግን እኔ ውስጥ ወንድ አለ አለ። እኔ ብላቴናው ሳይሆን እኔ ውስጥ ወንድ አለ፣ ይሄን ሸለፈታም እገጥመዋለሁ አለ። ዛሬ እኔና እናንተ ውስጥ ወንድ አለ፣ ሰይጣን የማይደፍረው። ሃሌሉያ! ምን ሆኖልናል? ወንድ ልጅ ተሰጥቶናል። እንደኔ እስኪ በሉ ወንድ ልጅ ተሰጥቶናል። አረ ይሄ ብቻ አይደለም፣ እዚህ ጉባኤ ውስጥ ያለ ድምጽ ወንድ ልጅ ተሰጥቶናል። ሰይጣን እየተቀባበለ ዘመኔን እንዳይጨርሰው፣ ዓለም እንዳትጫወትብኝ፣ የሥጋዬ የኔ ምኞትና ሐሳብ እንዳይጫወትብኝ እግዚአብሔር ነፃ የሚያወጣ ወንድ ልጅ ሰጥቶኛል። እኔ
ከሱ የተነሳ መኖር የሚገባኝን ህይወት እንድኖር ስታንዳርዱን የሰውን ስታንዳርድ መኖር የሚገባኝን እንድኖር አብ ወንድ ልጅ ሰጥቶኛል። ሰው ቢሆን ኖሮ የተወለደው የዛሬ 2000 ዓመት የተወለደ ዛሬ ደብዛው ጠፍቷል፣ የለም አርጅቷል ብቻ ሳይሆን በህይወት የለም። የኔ ወንድ ልጅ ግን ሕያው ነው። የኔ ወንድ ልጅ ግን አለ። የኔ ወንድ ልጅ ሰይጣንን ብቻ ሳይሆን ሞትን አሸንፏል። ወንድ ልጅ ተሰጥቶናል። ክብር ለጌታ ኢየሱስ ይሁን። ወንድ ልጅ ተሰጥቶናል። ብሪዘን የመጣ ነው። እኔም ችግር አለብኝ፣ ጥያቄ እናንተም ጥያቄ አለ። ለዚህ ሁሉ ጥያቄ መልስ የሚሆን ወንድ ልጅ ተሰጥቶናል። ምን ተሰጥቶናል? ወንድ ልጅ ተሰጥቶናል። ህመማችንን ይዘን የመጣ ነው እዚህ ወንድ ልጅ ጋር ነው። ካንሰሩ በሉት፣ ብጉበቱ፣ ልቡ በሉት፣ ችግሩ በሉት፣ እንቆቅልሹ በሉት፣ ይሄ ሁሉ ሰው ቅድም እንዳለው ፓስተር ጥያቄውን ይዞ የመጣው ማጋ ነው? እዚህ ወንድ ልጅ ጋር ነው። የማቴዎስ ወንጌል ምዕራፍ 8 ቁጥር 28 አካባቢ ነው እንደዚህ ይላል። ሁሉንም በሽተኞቻቸውን ይዘው መጡና በኢየሱስ ክርስቶስ እግር አጠገብ ጣሏቸው። አኖሯቸው፣ አስቀምጠው ጣሏቸው። ይሄ ወንድ ልጅ ምን ይላል? ሁሉንም ፈወሳቸው። ያግኛችሁ ዛሬ ጌታ በዚህ ስም ሐሴት ያደረጋችሁ ባዶቻችሁን አትውጡ። ከነንቆቅልሻችሁ አትውጡ። ከነጥያቄያችሁ አትውጡ። ከነሐዘን ከነስብራታችሁ አትውጡ። ምን ተሰጥቶናል? ወንድ ልጅ ተሰጥቶናል። እኔ እጅግ ሐሴት አደርጋለሁ። ብዙ ደስታዎቼ ከቀናቶች በኋላ ቀን አደብዝዟቸዋል። ብዙ ደስታዎቼ ውጭ ሀገር መጀመሪያ ሲሄድ I was so excited። ደበዝዛው ምንም አይመስለኝም። ሳገባ I was so excited። አሁን አይደለሁም። ስወልድ ስመረቅ ትምህርት በጣም ብዙ ደስታዎች ደብዝዘዋል። ይሄ ደስታ ግን እስካሁን አለ። ይሄ ሐሴት እስካሁን አለ። ያልደበዘዘ ሐሴት ነው። ያልደበዘዘ ሐሴት ነው ወገኖቼ። ሁልጊዜ የእግዚአብሔር የመጨረሻ ሰርፕራይዙ ኢየሱስ ክርስቶስ ብቻ ነው። ለኛ ቤት፣ ለኛ ኑሮ፣ ለኛ እሱ በጣም ኤሌመንታሪ ነው። በጣም ትንሽ ነገር ነው። እግዚአብሔር ከዚህ በኋላ እኔና እናንተን ላድርግ እንኳን ብሎ ቢል አይችልም፣ የለውም። የመጨረሻ ሰርፕራይዙ ይሄ ወንድ ልጅ ነው። እዚህ እንዳንቀር እሱ ብቻ አይደለም ከሞት የተነሳው እኛን ነገ ከሞት ፈልቅቆ ይሄ ራፕቸር የሚባለው ወይም ስናች ያደርገናል። የዛሬ 100 ዓመት ይሞታል፣ 200 ዓመት፣ 1000 ዓመት፣ 2000 ዓመት በእነ አብርሃም ዘመን እነሱን ሁሉ የሚነጥቅ ወንድ ልጅ ከሞት መንጋጋ ነጥቆ ትንሣኤ የሚሰጥ ወንድ ልጅ አይውሽ ጊዜ ቢኖረኝ ብዙ ባልኩ። በጣም ብዙ ነገር ማምጣት ትችላላችሁ። ይህንን ወንድ ልጅ ማዕከል አድርገን ነው ዛሬ እዚህ የተሰበሰብነው። በሱ ምክንያት ነው ይሄ ሁሉ ጉባኤ ዛሬ እዚህ የመጣው። እግዚአብሔር ወንድ ልጅ ሰጥቶናል። አንድ ትልቅ ሰው ከኛ ሀገር ሄደው ጀርመን ለሕክምና ታከሙ። እውነተኛ ነገር ነው የምነግራችሁ። አንድ 20 ዓመት ይሆነዋል። ታከሙና ሆፕለስ ኬዝ ነው፣ በቃ ምንም የማይድኑ እንደሆኑ ተነገራቸው። በጣም ባለጸጋ ናቸው፣ ብራቸውን በጣም ጨርሰዋል። መጨረሻ ወደ ሀገር ቤት ሂዱ ሲባል ከዘመዶቻቸው እዛ ከተቀበሏቸው አንዷ በጌታ ናት እና እንዲህ አሉ፣ እባካችሁ መሄዳቸው ካልቀለ ሄደው መሞታቸው ከሆነ ለምን ቸርች አንወስዳቸውም ተባባሉ። በፍጹም ታውል ተከራከሩ። የሚሞት ሰው ከዚህ በኋላ ምን ቫልዩ አለው? ስለዚህ ይሄዱ ቸርች ሄዱ እና ባጭሩ እኛ ሰው ተፈወሱ። ምነግራችሁ እውነተኛ ታሪክ ነው። ተፈወሱ። ሲፈወሱ ወደ መድረክ መጡ እና እንዲህ አሉ፣ እናንተ ጋር ስንት ነው የሚከፈለው አሉ። እናንተ ጋር ስንት ነው የሚከፈለው አሉ። አይ ምንም አይከፈልም፣ ጌታማ መስገን። አይ እንደዚህማ አይሆንም፣ እኔ እኮ ለዚህ በሽታ ያወጣሁትን ብነግራችሁ አሉ። ወንድ ልጅ ተሰጥቶናል። በሞት ላይ ስልጣን ያለው፣ በበሽታ ላይ ስልጣን ያለው ወንድ ልጅ he already paid። እሱ ስለከፈለ ለኛ በነፃ ስለ ደዌያችን
ስለ መተላለፋችን ቆሰለ። እግዚአብሔር የሁላችንን በደል በእርሱ ላይ አኖረው። በመገረፉ ቁስል you are healed። እናንተ ተፈውሳችኋል። ለጭንቀቴ ከፍሏል፣ ለበሽታዬ ከፍሏል፣ ለህመሜ ከፍሏል፣ ለጉስቁልናዬ ከፍሏል፣ ኢቭን ለሞቴ ከፍሏል። ዋጋ ለሞቴ ከፍሏል። ደጋግሜ እላችኋለሁ፣ ብዙ ነገር አጣችኋል። ኢየሱስ ካላችሁ ካጣችሁት ነገር ሁሉ ይበልጣል። ካጣችሁት ነገር ሁሉ ይበልጣል። እና ሕፃን ማናው? ማርያም የወለደችው እንደ ማንኛውም ኦርዲነሪ የሚመስል ሕፃን ነው የተወለደው። ወንድ ልጅ ግን ተሰጥቶናል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ በሩን ለሰው ዘር ሁሉ ክፍት አድርጓል። እስካሁን 2000 ዓመት አለፈው፣ በሩ አልተዘጋም። የእግዚአብሔር የምህረት በር አልተዘጋም። ቅድም እንዳልኳችሁ መንፈስ ቅዱስ ቤተክርስቲያንን ሲነጥቃት ይሄ በር ይዘጋል። ለምንን አናገኝም። ያኔ ቅድም እንዳልኳችሁ ደህንነት በሰይፍ ይሆናል። ትድናለህ፣ ትገደላለህ፣ የዘላለም ሕይወት ይዘህ ትሄዳለህ ማለት ነው ይሆናል። ለምን? ከልካይ የለውም። ያኔ አንዳንድ ሰዎች ክርስቶስ ከእግዚአብሔር ያንሳል የሚሉ አሉ። ኖስቲሲዝም የሚባሉ አሉ። ያኔም በመጽሐፍ ቅዱስ ዘመን ነበሩ። ዮሐንስ ጽፎባቸዋል የሚሉ አሉ። አንዳንዶቹ ፍጥረት ነው የሚሉ አሉ ኢየሱስን። አንዳንዶቹ መለኮት ቢሆንም ከአብ ያንሳል የሚሉ አሉ። አንዳንዶቹ ደግሞ ጨርሶ እሱ ምንም አይደለም፣ በአንድ ዘመን ውስጥ የተወለደ ትንሽ ፌመስ የነበረ ሰው ነው የሚሉ አሉ። መጽሐፍ ቅዱሳችን ግን ምን ይላል? ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል ካለ በኋላ አለቅነትም በጫንቃው ላይ ነው ሲል ታይትሉ who is he? ይሄ ወንድ ልጅ ማን ነው እሱ ሲባል እሱ ስሙ ድንቅ ይባላል። ይህን ስም የት ነው የምናገኘው? በሳምሶን ቅድም ፓስተር ሲሰብከው ነበር። በሳምሶንና በማኑሄ በሳምሶን አባትና በሳምሶን እናት መጥቶ መልአኩ እንዲህ አይነት ልጅ ትወልጃለሽ፣ ከዚህ ጋር እንዳይነካካ፣ ይሄን እንዳያረግ፣ ወይን ጠጅ እንዳይነካ፣ ጸጉሩ እንዳይቆረጥ፣ እርኩስ ነገር እንዳይነካ ምናምን ብሎ ነገራት። መጨረሻ እንዲህ ብሎ ጠየቁት፣ እባክህ ስምህን ንገረን፣ ማን አንተ ሲለው ምን ይሰራላችኋል? ስሜ ድንቅ ነው አለ። እግዚአብሔር ነው የሚያናግራቸው። ይሄው የኢየሱስ ክርስቶስም ስም ድንቅ የሚል ስም አለው። የእግዚአብሔርና የኢየሱስ ስም ልላችሁ ነው። ምን ይላል? ላለቅነቱን በጫንቃው ላይ ነውና ስሙም ድንቅ አንድ መካር የሚል ቃል አለ። መዝሙር 16 ቁጥር 2 ላይ ነው፣ ቁጥር 4 ላይ ነው። እንደዚህ የሚል ቃል አለ፣ የመከረኝን እግዚአብሔርን ባርከዋለሁ። ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበ። ማን መከረኝ ይላል? እግዚአብሔር። እዚህ ጋር ደግሞ ማን ብሎ ይናገራል? ስሙም መካር ይባላል። ለኔ መክሮኝ ብዙ ነገር ጎዳናዬን ቅድም እንዳልኩት አቅንቷል። ብዙ ነገር መከረኝ። አይጠቅምህም፣ እድሜህን አያረዝመውም፣ ሰላም አይሰጥህም፣ ፍጻሜህ አያምርም እያለ መከረኝ። በመዝሙር 65 ላይ 16:4 ላይ ዳዊት የመከረኝን እግዚአብሔር አለ። በመዝሙር 65 ቁጥር 1 2 3 አካባቢ ምን ይላል ደግሞ? እግዚአብሔር በምክሩ ግሩም ነው ብሎ ይናገራል። እግዚአብሔር በምክሩ ምንድነው? ግሩም ነው። a good advisor, a good counselor ብሎ ይናገራል። እንደሱ አይነት በምክሩ ምን ያደርጋል? ነፍስን ይመልሳል፣ ጎዳናን ያቀናል። እና የኢየሱስም ስም ሆኖ እዚህ ጋር እናያለን። ስሙ ድንቅ የእግዚአብሔር ስም ነው። መካር የእግዚአብሔር ስም ነው። ኃያል አምላክ a mighty God ነው የሚለው። ኃያል አምላክ። በዚህ ታይትል ገብርኤል ተጠርቶ አያውቅም። በዚህ ታይትል ሚካኤል ተጠርቶ አያውቅም። የተጠራ ኢየሱስ ክርስቶስ ብቻ ነው። so he is God። እሱ አምላክ ነው ማለት ነው። እና ኃያል አምላክ። ሌላስ? የዘላለም አባት everlasting father ነው። ማን ነው የዘላለም ተብሎ? ዘላለም ውስጥ እኮ ቅዱሳን መላእክታት አይደርሱም፣ አልነበሩም። እግዚአብሔር ባለበት ዘመን ቅዱሳን መላእክታቶች የሉም። ከነሱ በፊት ግን ነበረ፣ ደግሞ ፈጥሯቸዋል። እና የኢየሱስ ክርስቶስ አንዱ የስሙ ታይትል የዘላለም አምላክ ነው ብሎ ይናገራል። ስጋ ስለለበሰ ሰዎች ሚስ አንደርስታንድ አድርገውታል። የሰላም አለቃ ተብሎ ይጠራል። ባለፈው ሳምንት ተናግሬያለሁ።
ጌታን ስናገኝ ብዙዎቻችን የመጀመሪያው ነገር ምን እንደሆነ ታውቃላችሁ? ሰላም በውስጣችን ይፈሳል። ሰላም ማለት እዚያ ያለው አንድ ቤታችሁ ውስጥ ስትገቡ የተዝረከረከ ዕቃ ሜስ የሆነ ዕቃ አስቡ። ህይወታችን የብዙዎቻችን እንደዛ ነው። ሜስ ጌታ ሲገባ የመጀመሪያው ነገር ሁሉን ይደረድረዋል፣ ስፍራና ስርዓት ያስይዘዋል። ልክ እንደዛ ሲሆን በውስጣችን ሰላም ያልፋል።